ምዕራፍ 2 ቀውስን ለማሸነፍ ምን ያስፈልጋል? በሕይወትህ የሚከሰተው እያንዳንዱ ከባድ ቀውስ ሕይወትህን በሆነ መንገድ አስደናቂ የማድረግ መልካም አጋጣሚ እንደሆነ አስባለሁ። ማርታ በክ። የሃይማኖት ሰዎች ታምራት ይፈልጋሉ። ቀውስ በሚመጣበት ጊዜ በእነርሱ በኩል አንዳች ጥረት ሳያደርጉ እግዚአብሔር እንዲንከባከባቸው ይፈልጋሉ። ሰነፎች ናቸው። ለችግራቸው ምትሃታዊ አቅርቦትና ፈጣን እፎይታ ማግኘት ይፈልጋሉ። ሃይማኖታዊ ሰዎች እግዚአብሔርን እንደገና አባት ምናልባትም ከዚያ ያነሰ እንደሆነ አድርገው ያስቡታል። የገና አባት እንኳን ስጦታውን ለልጆች ለመስጠት ልጆች ጥሩ እንዲሆኑ ይጠብቃል። ሃይማኖተኛ ሰዎች እግዚአብሔርን ልክ ተረት ውስጥ እንዳለው በጠርሙስ ውስጥ እንዳለ ምትሃታዊ ኃይል በመቁጠር ጠርሙሱን በኢየሱስ ስም 3 ጊዜ ካሻሹት ወጥቶ ምኞቶቻቸው እንደሚፈጽምላቸው አድርገው ያስባሉ። የእግዚአብሔር መንግሥት ሰዎች ሃይማኖተኞች አይደሉም። የእግዚአብሔር መንግሥት ሰዎች የተለዩ ናቸው። የእግዚአብሔር መንግሥት ሰዎች ሥልጣን እንዴት እንደሚሠራ ይረዳሉ። ከንጉሡ ጋር በየቀኑ ግንኙነት አላቸው። እግዚአብሔር እንዲያልፉበት የፈቀደውን እያንዳንዱን ቀውስ የሚያሸንፉበትን ቁልፎች ይይዛሉ። የእግዚአብሔር መንግሥት አስተማሪ መጋቢ እንደመሆኔ የኔ ሥራ ለአንተ የመንግሥቱን ቁልፎች ማሳየትና እነሱን መጠቀም እንድትማር ማገዝ ነው። በእግዚአብሔር ቃል ውስጥ ያሉትን የእግዚአብሔር መንግሥት ቁልፎች ሁሉ እንድታገኝ ልረዳህ እችላለሁ። የመንግሥቱ ቁልፎች ቤትህን እያንዳንዱን ማዕበል ወይም ቀውስ ለመቋቋም በሚችል ጽኑ መሠረት ላይ ስትሠራ ልትኖርባቸው የሚያስፈልጉ መሠረታዊ ዕውቀቶች ናቸው። ነገ ወደ ሥራ ስትሄድ አለቃ ከሥራ እንደተሰናበትክ ቢነግርህስ? የትዳር አጋርህ ፍቺ ብትጠይቅህስ? ካንሰር ቢይዝህስ? የመንግሥቱን ቁልፎች በእጅህ ከያዝክ ለምንም ነገር ዝግጁ ነህ። የመንግሥተ ሰማያትን መክፈቻዎች እሰጥሃለሁ። ኢየሱስ የመንግሥተ ሰማያትንም መክፈቻዎች እሰጥሃለሁ የማቴዎስ ወንጌል 16:19 ላይ ብሏል። እግዚአብሔር እኛ በሕይወት እንድንኖር ብቻ ሳይሆን ስኬታማ እንድንሆን ጭምር የሚያስችሉንን መክፈቻዎች እንደሚሰጠን ቃል ገብቷል። መክፈቻዎች ወደ ሆነ ነገር መግቢያ ይሰጣሉ። የቤቴን መክፈቻ ብሰጥህ ወደ ቤቴ መግቢያ ሰጠው ማለት ነው። ይህም በቤቴ ላይ የተወሰነ ሥልጣንና ቁጥጥር ሰጥቻለሁ ማለት ስለሆነ እኔ ቤት ሆንኩም አልሆንኩም ቀንም ይሁን ማታ በፈለግከው ጊዜ መግባት መውጣት ትችላለህ ማለት ነው። ኢየሱስ መክፈቻዎች እሰጥሃለሁ እንጂ መክፈቻ እንዳላለ ልብ በል። ወደ መንግሥቱ ለመግባት ከአንድ በላይ መግቢያ እንዲኖረን የሚፈልግ በመሆኑ የሚሰጠንም ከአንድ ቁልፍ በላይ ነው። መንግሥተ ሰማያት የሚተዳደረው ከአንድ በላይ በሆነ መርህ ስለሆነ ኃይሉን ለማስከፈትም ብዙ መንገዶች አሉ። ኢየሱስ የመንግሥቱን ቁልፎች እንደሚሰጠን ቃል ከገባ በኋላ በመቀጠል በምድር የምታስረው ሁሉ በሰማያት የታሰረ ይሆናል፣ በምድርም የምትፈታ ሁሉ በሰማያት የተፈታ ይሆናል። የማቴዎስ ወንጌል 16:19 ላይ ይናገራል። በሌላ አነጋገር ከመንግሥቱ መርሆች አንዱ የሆነውን መክፈቻ ስትወስድ በምድርም ሆነ በሰማይ ያሉትን ነገሮች መክፈት አሊያም መዝጋት ትችላለህ ማለት ነው። ይህ ማለት አንተ በምድር የምትከፍተውን ሁሉ ሰማይ ይከፍትልሃል፣ በምድር የምትዘጋውን ሁሉ ሰማይም እንዲሁ ይዘጋልሃል ማለት ነው። ይህ ማለት በውሳኔዎች ላይ ተጽዕኖ የማድረግ ሥልጣን አለ ማለት ነው።
በምድር ላይ ያሉት ሥርዓቶች ችግር ውስጥ በሚገቡበት ጊዜ ማለትም ባንኮች ሲንገዳገዱና ሲወድቁ፣ ሰዎች ቤቶቻቸውን ሲያጡና የሥራ ቦታዎች ሲዘጉ የእግዚአብሔር አቅርቦት ለመክፈት አንዳንድ ቁልፎችን የመውሰድ ጊዜ ነው። በተጨማሪ ኢየሱስም ለደቀ መዛሙርቱ እንዲህ አላቸው፣ ለእናንተ የእግዚአብሔር መንግሥት ምስጢር ማወቅ ተሰጥቷቸዋል። በውጭ ላሉት ግን አይተው እንዲያዩ እንዳይመለከቱም፣ ሰምተው እንዲሰሙ እንዳያስተውሉ፣ እንዳይመለሱ ኃጢአታቸውም እንዳይሰረይላቸው ነገር ሁሉ በምሳሌ ይሆንባቸዋል። የማርቆስ ወንጌል 4:11-12 ሲል ተናግሯቸዋል። የእግዚአብሔር መንግሥት ቁልፎች ለማያምኑ ምስጢሮች ናቸው። አንተ የምትኖረው ግራ በተጋባ ፍርሃት በነገሰበትና ተስፋ አስቆራጭ በሆነ ዓለም መካከል በመሆኑ እግዚአብሔር እርሱን ለማይከተሉ ሰዎች ያልሰጠውን ቁልፎች ሰጥተዋል። ለሌሎች ሰዎች ትርጉም የለሽ ምሳሌዎች የሚመስሉ ምስጢሮችን ነግሮሃል። ይህ ማለት ጎረቤት የሌለው መረጃ ይኖርሃል ማለት ነው። ማዕበል በሚመጣ ጊዜም እርሱ በፍርሃት ውስጥ ሲወድቅ፣ አንተ ግን ቀጥ ብለህ በመቆም በእምነት መራመድ ትጀምራለህ። አንተ መደነስ ስትጀምር እርሱ ጭንቀት ውስጥ ወድቋል ማለት ነው። ሁለታቸውም ንብረቶቻቸውን አጣችሁ ሊሆን ይችላል። ነገር ግን እርሱ ወየውልኝ መቼም ቢሆን በፍጹም አላገገመም ሲል፣ አንተ ደግሞ ደህና እንደምሆን አውቃለሁ ትላለህ። እርሱ በዚህ ነገር ተናድጃለሁ ሲል፣ አንተ የእግዚአብሔር ፈቃድ ነው እርሱ የሚያደርገውን ያውቃል ትላለህ። አንተም የምትኖረው በተመሳሳይ ሰፈር ቢሆንም ምላሽ ግን የተለየ ነው። ያለኸው እዚያው ተመሳሳይ ቀውስ መካከል ቢሆንም እንደ ጎረቤትህ ግን አይደለህም። በመካከላችሁ ያለው ልዩነት የፈጠረው ምንድነው ትላለህ? አንዳንድ መሰረታዊ መረጃዎች ናቸው። አንተ ቁልፎቹ ስላሉ ጎረቤት የተስፋ በመቁረጥ መምታት ብቻ የሚችላቸውን በሮች አንተ ግን መክፈት ትችላለህ። ዳዊት ከመዝሙሮቹ ባንዱ ይህን በተመለከተ ባጠገብህ 1000 በቀኝህም 10,000 ይወድቃሉ፣ ወደ አንተ ግን አይቀርብም መዝሙር 91:7 ሲል ጽፏል። በከባድ ውጊያ መካከል ካልሆንክ በስተቀር ይህ ሊሆን አይችልም። ለሕይወትህ የሚያሰጋ ከባድ ችግር መካከል ካልሆንክ በስተቀር እንዲህ አይነቱን ጥበቃ ልትለማመድ ከቶ አትችልም። ይህ ስለ ቀውስ ሁኔታ የሚናገር ነው። ዳዊት የሚለው ያለኸው በቀውስ መካከል ነው። ከዚያ ቀውስ ውጪ መሆን አትችልም። ግን በመንግስት ውስጥ ባለ ቦታ ምክንያት አንተ ላይ ተጽዕኖ የሚያሳድርበት መንገድ የተለየ ይሆናል ማለት ነው። አንተና ጎረቤትህ ሁለታችሁም ሥራችሁ እንዳጣችሁ ብታውቁ ስለዚህ ጉዳይ ያላችሁ አስተሳሰብ የተለያየ ይሆናል። አንተ በዚህ ጉዳይ ድብርት ውስጥ አትገባም። ይህ ነገር አንተ ላይ እንዲከሰት በማድረጉ የእግዚአብሔር ውሳኔ ጥያቄ ውስጥ አትከትም። ይልቁንም ዞር ዞር ብለህ ትመለከትና በአጠገብህ 1000 በቀኝህ 10,000 ወድቀው አንተ ግን አሁንም እንደቆምክ በመገንዘብ ብቻ ሐሴት ታደርጋለህ። ደህንነትህ የሚገኘው የሰማይ አባትህ ልጅ በመሆንህ ማንነት ውስጥ እንጂ በምንም መንገድ በማንኛውም ሥራ ውስጥ ሊገኝ የማይችል መሆኑን ስለምትረዳ አሁንም ሥራቸው ላይ ባሉ ሰዎች አትቀናም። የእርሱ ከሆንክ በመንግሥት ውስጥ ያለ አቋም የተጠበቀ ነው፣ ሊናወጥ አይችልም። ስለዚህ በአካባቢ ቀውስ ሲከሰት ወደ ኪስ ገብተህ የሰጠህን ቁልፎች ታወጣለህ። ቁጥር 1 የመንግሥተ ሰማያት መክፈቻ። ቁልፎቹ ምን ይመስላሉ? የሚቀጥለውን ቀውስ ለማሸነፍ ማውጣት ያለብህ ቁልፎችስ የትኞቹ ናቸው? የመንግሥተ ሰማያት የመጀመሪያው ቁልፉ ወሳኙ መርህ አስተዳደር ነው። እኔም የአስተዳደር ቁልፍ ብየዋለሁ። ችግር ውስጥ የምንሆነው በስግብግብነት በሚፈጠር አስተዳደር ብልሹነት ምክንያት ሲሆን ከገባንበት ችግር የምንወጣበት ብቸኛ መንገድም የእግዚአብሔር ጽድቅና ጥበባዊ አስተዳደር ነው። ለመሆኑ አስተዳደር ምንድነው? በኔ ትርጉማ አስተዳደር ማለት የሌላን ሰው ንብረትና ሀብቶች
የተመደበበትን ዓላማ በሚያስፈጽምና የሚጠበቀውን ተጨማሪ እሴት በሚያስገኝ መንገድ ውጤታማ፣ ቀልጣፋ፣ ትክክለኛና ወቅታዊ አጠቃቀም ማለት ነው። በዝግታና በጥንቃቄ በድጋሚ አንብበውና ውጤታማ፣ ቀልጣፋ፣ ትክክለኛ፣ ወቅታዊ፣ የተመደበበትን ዓላማና እሴት የሚሉትን እያንዳንዱን ቃላት በትኩረት አስተውል። ሁል ጊዜ የምታስተዳድረው የሌላን ሰው ንብረት እንጂ የራስህን ንብረት ያለመሆኑን እውነታ መገንዘብ አለብህ። ያንተ የሆነ ነገር የለም። በምድር ላይ ያለ የትኛውም ነገር ያንተ አይደለም። የሚሄድበት ሥራ ያንተ አይደለም። የራሴ ነው የምትለው የንግድ ሥራ የራስህ አይደለም። ስምህ ሊኖርበት ይችላል፣ ነገር ግን ንግድህ በአንድ ቀን ውስጥ ሊጠፋ ይችላል። በደንብ ብትሰራም ባትሰራም ሥራ እርሱን ማስተዳደር ብቻ ነው። እያንዳንዱ ሰው አስተዳዳሪ መሆን ይጠበቅበታል። እያንዳንዳችን ጌታ እግዚአብሔር ምድርን ሲፈጥርና በሀብት ሲሞላት ቀጥሎ ማድረግ የነበረበት ያንን የሚንከባከብ አስተዳዳሪ ማስቀመጥ ነበረ። ወንዶችና ሴቶች በምድር ሀብቶች የበላይነት ተሰጣቸው። የበላይነት የተሰጣቸው በምድር ሀብቶች ላይ እንጂ አንዳቸው በሌላኛቸው ላይ አለመሆኑን ልብ በል። በፈጠራቸው ሰዎች ላይ የበላይ የሆነው እግዚአብሔር ብቻ ነው። እግዚአብሔር ለአዳምና ለሔዋን በዓሦች፣ በአዕዋፋት፣ በእጽዋትና በእንስሳት ላይ የበላይነት ሰጥቷቸዋል። እግዚአብሔር ለአዳምና ለሔዋን እያንዳንዱ ፍሬን እንዲበሉ ለእነርሱም የተሰጠ እንደሆነ ነግሯቸው ነበረ። ማድረግ የነበረባቸው ብቸኛው ነገር የአትክልት ስፍራውን ማስተዳደር ነበረ። እግዚአብሔር ዛፎቹ፣ እንስሳቱ፣ ውሃው እንዲሁም ወርቁ መልካም እንደሆነ ነገራቸው። በዘፍጥረት 2:12 ላይ እግዚአብሔር በዚህ መንገድ ያመቻቸው አዳምና ሔዋን እርሱ የፈጠረውን መልካም ነገር ሁሉ መንከባከብ ደስ የሚያሰኝ ሆኖ እንዲያገኙት ነበረ። በመዝሙር 115 ቁጥር 16 ላይ የሰማያት ሰማይ ለእግዚአብሔር ነው፣ ምድርን ግን ለሰው ልጆች ሰጣት ይላል። ስለዚህ ምድር የሰው ልጆች ሕጋዊ ክልል በመሆኗ በእርሷ ውስጥ ላሉት ነገሮች ኃላፊነት እንድንወስድ ይፈልጋል። የእግዚአብሔር መለኮታዊ ግብ የመንግሥተ ሰማያትን መርህ ወደ ምድር ማምጣት ነበረ። የመንግሥተ ሰማያት መርህ የመትረፍረፍ መርህ ነው። ያ የሚሆነው ግን በትክክል የሚተዳደር ከሆነ ብቻ ነው። እውነት ነው፣ እግዚአብሔር ሰዎችን የፈጠረው እርሱ እንዲያመልኩት ነው። ሆኖም ግን እርሱ ቀድሞውኑ በመንግሥተ ሰማያት ብዙ የሚያመልኩት ያሉ በመሆኑ ሰውን የፈጠረው ተጨማሪ አምልኮን ለማግኘት አይደለም። እግዚአብሔር ትኩረቱን ምድርን በመልካም ነገሮች ወደ መሙላት ባዞረ ጊዜ ምድርን ለማስተዳደር ሰዎችን በራሱ አምሳል ለመፍጠር ወስኗል። እግዚአብሔር ገና ከመጀመሪያው አስተዳዳሪ አድርጎ ሰርቶናል። አዳምና ሔዋንን ፈጥሮ በኤድን ገነት ውስጥ ባስቀመጣቸው ጊዜ ሰዎች ተረዱትም አልተረዱትም የሰው ልጆች ተቀዳሚ ግብ አስተዳዳሪነት መሆኑን ተናግሯል። ይህንንም ዋነኛ ዕቅድ በትክክል ከተከተለን እንበለጽጋለን። እንደ አዳምና ሔዋን በአግባቡ ሳናስተዳድር ስንቀር ደግሞ እንከስራለን። በትክክል ማስተዳደራችንና አለማስተዳደራችንን በእግዚአብሔር የማስተዳደር ሥልጣን ላይ ምንም ተጽዕኖ ባይኖረውም የእርሱ መንግሥት በምድር ላይ ራሱን መግለጽ በሚችልበት መጠን ላይ ግን ተጽዕኖ ይኖረዋል። ሀብቶችን መንከባከብ። እስኪ ሁኔታውን ወደ ራሳችን እናምጣው። ወደ ሥራህ እያረፈድክ መግባትህን ከቀጠልክ ሥራህን ልታጣ ትችላለህ። ብዙ ቅባት መመገብ ከቀጠልክ ጤንነትህን ልታጣ ትችላለህ። ጓደኝነትህን ካልተንከባከብከው ሊሞት ይችላል። በትዳር ውስጥም ፍቅርና አክብሮት መስጠት ካልቀጠልክ ትዳርህ ይበተናል። ምንም ነገር ቢሆን በትክክል ካላስተዳደርከው ልታጣው ትጀምራለህ። ምንም ነገር ቢሆን በትክክል የምታስተዳድረው ከሆነ
ትጠብቀዋለህ። ትክክለኛ አስተዳደር ሀብትን በጣም ውጤታማ፣ ቀልጣፋና ጠቃሚ በሆነ መንገድ ያሰራጫል። ጥሩ አስተዳዳሪዎች ሀብቶችን አያባክኑም፣ ለተሳሳተ ዓላማ አሳልፈውም አይሰጡም። ጥሩ አስተዳዳሪዎችም ሀብቶችን አያከማቹም። ነገሮችን ስታከማች በጭራሽ እያስተዳደርካቸው አይደለም። ስለዚህ $10 ብታገኝ አታከማቸውም፣ ግን ደግሞ ሁሉንም በማይረባ ነገር ላይም አታባክነውም፣ አትበትነውም። የመጀመሪያዋን $1 ወስደህ ለእግዚአብሔር ትሰጥና ከዚያ ሌሎቹን $9 ምን እንደምታደርግበት ጌታን ትጠይቀዋለህ። ገንዘብህን የምታስተዳድረው በዚህ መንገድ ነው። ትክክለኛ አስተዳደር የአንድ ነገር ትክክለኛ አጠቃቀም ነው። አንድን ነገር በትክክል መጠቀም በቅንነት እንደምትጠቀምበት የሚያመላክት ነው። እውነተኛ ወደ አለመሆን አትንሸራተትም። በሥራ ቦታ ላይ ያለውን የማባዣ ማሽን መጠቀም ከሌለብህ በግል የምትጠቀምባቸውን ወረቀቶች ማሽኑን በመጠቀም አታባዛም። ለግል አገልግሎት የተሰጠ ባለመሆኑና የሌላ ሰው ንብረት በመሆኑ የወረቀት ማያያዣ እንኳን መጠቀም የለብህም። የወረቀት ማያያዣ በጣም ትንሽ እንደሆነና ባይኖርም አለቃ ላይ ያስተውለው እንደሚችል አውቃለሁ። ስራህን በትክክል የምታስተዳድር ከሆነ ግን ከቶ ወደ ቤት አትወስደውም። ሕሊናህን ችላ ብለህ ያችን የወረቀት ማያያዣ ኪስ ውስጥ ከከተትከው ከወረቀት ማያያዣ ወደ እርሳስ፣ ከዚያ ወደ ስቴፕለር፣ ቀጥሎም ላፕቶፕ ኮምፒውተር እስከ መስረቅ ይቀጥላል። መርሁ ሐቀኝነት ነው። ያ ደግሞ ከወረቀት ማያያዣ የበለጠ አስፈላጊ ነው። ትክክለኛ አያያዝ የሌላ ሰውን ንብረት በወቅቱ መጠቀም ነው። እዚህ ላይ የራስህን ንብረት እንኳን ሙሉ በሙሉ ያንተ እንዳልሆነ ማስታወስ ይጠበቅብሃል። ያ ማለት ጊዜህን በትክክል አስተካክል ማለት ነው። አገሪቱ በኢኮኖሚ ችግር ውስጥ ወድቃ ከሆነ ቤትህን የማደስ ጉዳይ ለሌላ ጊዜ ታስተላልፋለህ። የረፍት ዕቅዶችህን ትለውጣለህ። እንደገና ታስብበታለህ፣ ትደራጃለህ። ከዚያ ማየት በምትችላቸውና የእግዚአብሔር መንፈስ እንድታደርገው በሚያነሳሳ ነገሮች ላይ በመመርኮዝ ሀብቶች ምን እንደሆኑ ለይተህ ታውቃለህ። ከዚያ እነርሱን በጥበብ መጠቀም ትቀጥላለህ። እግዚአብሔር ለበለጠ ነገር ሊተማመንብህ ይችላልን? ስነ ስርዓት ለትክክለኛ አስተዳደር ቁልፍ ነው። የማያቋርጥ ጥረትን ተግባራዊ ካላደረክ ውጤታማ፣ ቀልጣፋ፣ ትክክለኛ፣ ወቅታዊና ለሌሎች ጠቃሚ መሆን ከቶ አትችልም። እግዚአብሔርን ከጠየቅከው ስርዓት ያለው ሕይወት እንድትኖር ጸጋን ይሰጥሃል። ሀብቶችን በጥሩ ሁኔታ የምታስተዳድር ከሆነ እግዚአብሔር ለበለጠ ይተማመንብሃል። ኢየሱስም ይህን በተመለከተ ከሁሉ በሚያንስ የታመነ በብዙ ደግሞ የታመነ ነው፣ ከሁሉ በሚያንስም የሚያምጽ በብዙ ደግሞ አመፀኛ ነው። እንግዲያስ በአመፃ ገንዘብ ካልታመናችሁ እውነተኛውን ገንዘብ ማን አደራ ይሰጣችኋል? በሌላ ሰው ገንዘብ ካልታመናችሁ የእናንተንስ ማን ይሰጣችኋል? ሲል በሉቃስ 16 ከቁጥር 10 እስከ 12 ላይ ይናገራል። እግዚአብሔር ማስተዳደር የምትችለውን ያክል እንጂ የምትጸልየውን ያክል አይሰጥህም። ይህንን እኔ የጸሎት አስተዳደር ብዬ ጠራዋለሁ። እግዚአብሔር ሥራ እንዲሰጥህ ትጸልያለህ። ከዚያ እግዚአብሔር እሺ፣ ግን መጨረሻ ላይ በነበረ ሥራ በየቀኑ ሥራ የምትገባው ዘግይተህ ነበር። ምሳ ለመብላት 2 ሰዓት ትወስድ ነበር። 11 ተኩል መውጣት ሲኖርብህ የምትወጣው 11 ከ5 ነበር። ታመም ያለው እያልክም ተዋሽ ነበር ይልሃል። ታዲያ አዲስ ሥራ ማስተዳደር ትችላለህን? የምትችል ከሆነ ገረማለሁ። አዲስ ቤት እንዲኖር ትጸልያለህ። እግዚአብሔር ደግሞ አሁን ያለው ቤትህስ በደንብ ይዘዋል? ተከራይተው እንደሆነ አውቃለሁ፣ ግን ንጽሕናውን እንኳን እየጠበቅከው አይደለም ይልሃል። አዲስ መኪናም እንዲኖር ትጸልያለህ።
ከዚያ እግዚአብሔር ቆይ እንዴ ብስክሌትህን በጥሩ ሁኔታ እንዳላስካት አስተውያለሁ ይልሃል። በሌላ አነጋገር አሁን ያለህን እንኳን እያስተዳደርክ ካልሆነ እንዴት እግዚአብሔር በትክክል የማታስተዳድረው ትልቅ ነገር እንዲሰጥ ልትጠብቅ ትችላለህ ማለት ነው። ትጋት የትክክለኛ አስተዳደር ሌላው ቁልፍ ነው። ትጋት አስተማማኝ ጥረትም ማለት ነው። በስነ ስርዓትና በትጋት ውጤታማ፣ ቀልጣፋ፣ ትክክለኛና ወቅታዊ ልትሆን ትችላለህ። በቤቴ ሁል ጊዜ ለባለቤቴና ለልጆቼ ከቤት ዘግይታችሁ የምትወጡ ከሆነ በጭራሽ በጊዜ መድረስ አትችሉም እያልኩ ነግራቸዋለሁ። የቤተ ክርስቲያን አገልግሎት የሚጀምረው 9:30 ላይ ከሆነ በሰዓቱ ለመድረስ 9:30 ላይ ከቤት አትውጣ። እዚሁን አረፍደሃል። ይህ የጊዜ አስተዳደር ችግር ነው። አስተዳደር እንጂ ባለቤትነት አይደለም። አስተዳደር የሚጀምረው ከሰው ነው። እግዚአብሔር ለሰው ልጅ የአስተዳደር ሚናን ሰጥቶታል። ቀደም ሲል እንዳመለከትኩት እግዚአብሔር ለሰው ልጆች የሰጠው የበላይነት እንጂ የባለቤትነት መብት አይደለም። ሁሉንም ነገር የፈጠረው እግዚአብሔር ነው። ሁሉም የእርሱ ነው። ነገር ግን የፍጥረታቱን አስተዳደር ለሰው ልጆች በመስጠት ተጠያቂ እንድንሆን ጠርቶናል። በእርሱ ገንዘብ፣ በእርሱ ጊዜ፣ በእርሱ ስጦታዎች፣ በእርሱ ተሰጦዎች፣ በእርሱ ሀብት፣ እርሱ በሰጠ ቤት፣ እንድትከራይ ባስቻለ አፓርትመንት፣ በምትጠቀምበት መኪናና በሌሎችም ነገሮች ላይ ለእግዚአብሔር ተጠያቂነት አለብህ። ምክንያቱም ከነዚህ ውስጥ አንዳቸውም ያንተ አይደሉም። አስተዳዳሪ በመሆንህ የባለቤትነት መብት መጠየቅ ባትችልም ተጠያቂነትህ በተገቢ ሁኔታ ከማስተዳደር ኃላፊነት ጋር የሚመጣብህ ይሆናል። ምንም ነገር ያንተ እንደሆነ አታስብ። በመጽሐፍ ቅዱስ ውስጥ ትጋቱ እንዴት ባለጸጋ እንዳደረገው ይኩራራ ስለነበረውና ምርቱን ለማከማቸት ትልልቅ ጎተራዎችን ለመስራት ስለወሰነው ሀብታም ሰው የተናገረውን አስታወስክ? በሉቃስ 12:16-20 ባለው ነገር ለመደሰት እንኳን እድል ሳያገኝ እግዚአብሔር በዛች ሌሊት ሕይወቱን ወሰደው። ያ ሁሉ የተትረፈረፈ አቅርቦት ከእግዚአብሔር በብድር የተሰጠ መሆኑን መገንዘብ ነበረበት። ከማከማቸትና ካገኘው ሀብት በስተጀርባ የእርሱ ትጋት እንዳለበት በመናገር ከመኩራራት ይልቅ የተሰጠውን ሀብት መንከባከብና ለጋስ መሆን ነበረበት። ለማንኛውም ነገር ዝግጁ መሆን። ዋናው ነገር የሀብትህን መጠን የሚወስነው ውጤታማ አስተዳደር ነው። ጥሩ አስተዳዳሪ ከሆንክና የእግዚአብሔርን መርሆች የምታዘዝ ከሆነ ምንም አይነት ቀውስ ቢመጣ የተዘጋጀ ትሆናለህ። አንዳንድ ሀብቶች ቢጠፉም እንኳ ማንኛውንም ቀውስ መቋቋም የምትችል ትሆናለህ። ስራህን ብታጣ እንኳ የቁጠባ ሂሳብ ይኖርሃል። መልካም አስተዳዳሪ ከሆንክ አሁን ገንዘብ ማውጣት ትችል ወይም አትችል እንደሆነ እንዴት በጥንቃቄ ማሰብ እንዳለበት ታውቃለህ። አንዳንድ ጊዜ ምሳሌ 13:22ን ቢያንስ የመጀመሪያውን ክፍል መጥቀስ እንወዳለን። የመጀመሪያው ክፍል መልካም ሰው ለልጆቹ ርስት ይተዋል የሚል ሲሆን እኛም ከዚህ ክፍል ጋር በቀላሉ እንስማማለን። ነገር ግን ምን እንደምናደርግበት እርግጠኛ ስላልሆንን ግን የኃጢአተኛ ሀብት ለጻድቃን ተከማችቷል የሚለውን የምሳሌውን ሁለተኛ ክፍል ችላ እንለዋለን። ከዓመታት በፊት ልክ ለመናገር መልካም የሆነ ነገር ይመስል ያንን ሁለተኛ መስመር እየጠቀስኩ ነበረ። ከዚያ ጌታ ያን መስመር መልካም እንደሆነ ነገር አትጥቀስ፣ እውነት ነው ክፉ ኃጢአተኞች ያንተን ሀብት ይዘዋል፣ ግን ያ መልካም ነገር አይደለም ሲል ተናገረኝ። ሀብቱን እንዴት አገኙ? እግዚአብሔር ሰጥቷቸው። እግዚአብሔር ለጻድቃን በመስጠት ፈንታ ለምን ለነርሱ ሰጣቸው? ምክንያቱም እነርሱ በተሻለ ሁኔታ ስለሚያስተዳድሩት ነው። እግዚአብሔር ኃጢአተኞች ቢሆኑም እንኳ በሚገባ ለሚያስተዳድሩ ሰዎች ሀብትን ይሰጣል። እዚያ ዳር ቆመህ ገንዘብና ብትል ያ ገንዘብ ወደ አንተ አይመጣም።
ገንዘብ የሆነ ነገር በማሰር ወይም በማላላት ወደ አንተ አይመጣም። ተጨማሪ ገንዘብ እንዲሰጥህ ለ10 ዓመታት ሳታቋርጥ ጸልየህ አሁን ከቆሰሉ ጉልበቶች በስተቀር የምታሳየው ነገር የለህም ይሆናል። ጸሎቱ ረጅም ከፍ ባለ ድምፅ የሚደረግና ቅን ቢሆንም ሀብቶች በጸሎት አይመጡም። ሀብቶች የሚመጡት ከጸሎት በተጨማሪ ያለህን ሀብት ማስተዳደር ስትችል ብቻ ነው። በትንሹ ጀምርና አሳድገው። ያንን የማይረባ ትንሽ የወረቀት መያዣ ባለመውሰድ በሐቀኝነት ጀምር። ቆጥብ። ቆም ብለህ አስብ። ያንን ወረቀት ከጀርባው ጻፍበት እንጂ አትጣለው። ክፍሉን ለቀህ ስትወጣ መብራቶቹን አጥፋ። ከገቢ ላይ አስራት አውጣ። ግብርህን በሐቀኝነት ክፈል። ከአቅምህ በላይም አትኖር። ቆጥብ። አነስተኛውን አሳድግ። ከዝቅተኛ ውስጥ ከፍተኛውን አግኝ። በኮሌጅ ውስጥ ኢኮኖሚክስን ባጠናው ጊዜ ቀላል የሆነው የኢኮኖሚክስ ትርጉም አነስተኛውን ማሳደግ ማለት መሆኑን ሳውቅ በጣም ደንግጬ ነበረ። ትንሽ ወስደህ ከዚያ ውስጥ የበለጠ ታገኛለህ። ያ ቀላል ኢኮኖሚክስ ነው። ጥሩ ሥራ አስኪያጅ ጥሩ የምጣኔ ሀብት ባለሙያ ነው። የምጣኔ ሀብት ባለሙያ ጥሩ ሥራ አስኪያጅ ከሆንክ አንድ ፍሬ ወስደህ ዘሮቹን ትተክላለህ። ዛፉ ብዙ ፍሬ ሲያፈራ ፍሬዎቹን ትሸጥና ከብዙ ዘሮች ሌላ ብዙ ፍሬዎች ማምረት ትችላለህ። በተሰጠ ስጦታ ላይ እሴት ማከል እንድትችል ሀብትህን ታስተዳድራለህ። ምክንያቱም እግዚአብሔር ብክነትን አያበረታታም። በትክክል የማታስተዳድር አስተዳዳሪ ከሆንክ ደሞዝህን ወስደህ ወደ ቤት ስትሄድ እግረ መንገድህን የሚበላ ነገር ለመግዛት ትቆማለህ። ቅናሽ የሚል ምልክት ታይና የተወሰኑ አዳዲስ ጫማዎችን ትገዛለህ። አዲስ ልብስ ለመግዛት ተጨማሪ ገንዘብም ታወጣለህ። አሁን ምን አደረግ? ገንዘቡን በጭራሽ አላስተዳደርከውም። አጥፍተዋል። ሸማች ሆነሃል። ያንተ አሰራር መግዛት ተጨማሪ መግዛት ነው። ገንዘብ አለኝ የምፈልገውን ሁሉ አገኛለሁ ትላለህ። ነገር ግን እግርህ የቤትህን ደጃፍ ከመንካቱ በፊት አብዛኛው ደሞዝህ ጠፍቷል። መጽሐፈ ምሳሌ ለሰው የከበረ ሀብት ትጋት ነው። ምሳሌ 12:27 እንዲህ አይነት ጥሩ ምልከታዎች የተሞላ ነው። ጥሩ ሥራ አስኪያጅ አስቀድሞ ላለው ነገር ዋጋ ይሰጣል። በቤት ክፍሎች፣ በገንዘብህ፣ በጊዜህ፣ በግንኙነትህ ውስጥ ያሉትን ነገሮች እንዴት ነው ያስጋቸው? ታመሰግናቸዋለህ? አስተዳዳሪዎች ስለ ጥቃቅን ነገሮች ያመሰግናሉ። ኢየሱስ 5000 ሰዎችን ከመገበ በኋላ ደቀ መዛሙርቱ እያንዳንዱን ፍርፋሬ ሰብስበው ነበር። የማርቆስ ወንጌል 6:30-44 ኢየሱስ ፍርፋሪዎቹ ሁሉ በቅርጫት ውስጥ እንዲሰበሰቡ ያዘዘው ለምንድን ነው? እኔ እንደማስበው እርሱ በሰማይ ላለው አባቱ ተጠያቂ ስለነበረና ከአባቱ ዓሣና እንጀራ የተወሰኑትን ስለተጠቀመ ነበረ። ቁምሳጥንህን መፈተሽና በውስጡ ለረጅም ጊዜ ያልተለበሰ ልብስ መፈለግ ጥሩ ሐሳብ ሊሆን ይችላል። እንደገና መልበስ ጀምር፣ አሊያም ለሰው ስጠው። ያሉህን ነገሮች ተንከባከብ፣ በሚገባ አስተዳድር፣ አስተዋይ ሁን። ሌላ ምሳሌ እንዲህ ይላል፣ የትጉህ ሐሳብ ወደ ጥጋብ ያደርሳል፣ ችኩል ሰው ሁሉ ግን ለመጉደል ይቸኩላል። ምሳሌ 21:5 ይህ ገንዘብ ለማግኘት ለሚጠይቁ ሰዎች የሚሰራ ነው። ጊዜን የምታሳልፈው ያለምንም ሥራ ገንዘብ ወይም የሆነ ነገር ከሚፈልግ ሰው ጋር ከሆነ መጥፎ ጓደኝነት ውስጥ ነህ። እንደነዚህ ያሉ ሰዎች ቀላል የመውጫ መንገድ የሚወስዱ ስለሆነ ከሌሎች ለመቀበል እጆቻቸውን በማውጣት የሚያገኙት ግን የበለጠ ድህነት ነው። ገንዘብ በሚያስፈልግ ጊዜ ጥቂት ገንዘብ እንድትሰጠኝ ምን ላደርግልህ እችላለሁ ማለት ይገባሃል እንጂ ሰዎችን እንዲሁ እንዲሰጡ መጠየቅ አይገባህም። ያለምንም ነገር ገንዘብ መቀበል መፈለግህን አቁምና እጅህን ወደ ላይ ማንሳት ጀምር። ያ እንድትሰራለት ለጠየቅከው ሰውም ሆነ ለራስህ አክብሮት የሚያሳይ በመሆኑ የተሻለ አስተዳደር ነው። በተጨማሪም ታታሪ መሆን ጥረቶችህን ማስተዳደርና ግንኙነትህን ማስተዳደር የምትፈልግ መሆንህን ያሳያል።
ቀሪውን የዚህ መጽሐፍ ክፍል ስታነብ ብዙ ተጨማሪ ተግባራዊ ጥቆማዎችን ታገኛለህ። ይህ የመንግስቱ ተቀዳሚ መርህ ሲሆን ቀውስን ማሸነፍ ደግሞ በመልካም አስተዳደር ላይ የተመሰረተ ነው። መልካም አስተዳደርም ከአምላካዊ መጋቢነት ጋር ተመሳሳይ ነው። በእግዚአብሔር መርሆች የምትኖር ከሆነ የበለጠ ታጭዳለህ። እርሱ አስቀድሞ የሰጠህን ካስተዳደርክ በበለጠ ሊተማመንብህ ይችላል። የአስተዳደር ክህሎቶች ምዘና። ውጤታማ አስተዳዳሪ ስትሆን እግዚአብሔርን መምሰሉና ትጋቱ በእግዚአብሔር ጥበቃ ውስጥ እንዳስቀመጠውና ሌሎችን ወደ ተመሳሳይ ደህንነቱ የተጠበቀ ቦታ መሳብ እንዲችል እንዳደረገው እንደ ዮሴፍ ትሆናለህ። የዮሴፍን ረጅም ዕድሜ የመኖር ታሪክ ስታነብ የአስተዳደር ክህሎቶቹ በመስመር ላይ የነበሩትን ብዙ ጊዜ መቁጠር ትችላለህ። የተፈተኑም ነበሩ። ዮሴፍ ከአንድ ጊዜ በላይ የወደቀ ቢመስልም ግን በጭራሽ እንደወደቀ አልቀረም። እግዚአብሔር እነዚያ እያንዳንዳቸው ችግሮች እንዲሆኑ የፈቀደው የዮሴፍን የአስተዳደር ክህሎቶች ለመፈተን እንደሆነ አምናለሁ። ዮሴፍ ለእያንዳንዱ አዲስ ፈተና ስኬት አግኝቶ ነበር። እኔ እናንተስ ለራሳችን ስኬት እናገኛለን? ዮሴፍ አንድ ቀውስ ለመቃወም ሲመጣ ያንን ቀውስ ለመጋፈጥ የሚያስችል ስልት ለመንደፍ ፈጣን ነበረ። ፈርዖንን ስለ ጥጋብ ዓመታትና ስለ ረሃብ ዓመታት ያየውን ሕልም በትክክል በተረጎመ ጊዜ የመፍትሄውንም ዕቅድ ይዞ ነበረ። ዕድሜው ገና 30 ዓመት ገደማ የነበረ ቢሆንም ሕዝቡን ማዘጋጀት እንዲችል እግዚአብሔር ለፈርዖን ሊመጣ ስላለው ቀውስ ለማስጠንቀቅ እንደፈለገ ለእርሱ ግልጽ ነበረ። ዮሴፍም ሕዝቡን ለማዘጋጀት ምን እንደሚጠይቅም አስቀድሞ አውቆ ነበረ። ታዲያ ፈርዖን ምን አደረገ? ለአስተያየቱ ዮሴፍን በማመስገን ለማበረታታት ጀርባውን መታመት አድርጎ መልሶ ወደ ወህኒ ላከው? በጭራሽ። እንዲያውም ሾመው። ከዚያም በዘፍጥረት 41 ከ39 እስከ 40 እንዳንተ ያለ ብልህ አዋቂም ሰው የለም፣ እግዚአብሔር ይህን ሁሉ ገልጦልሃልና አንተ በቤቴ ላይ ተሾም፣ ሕዝቤም ሁሉ ለቃሌ ይታዘዝ፣ እኔ በዙፋኔ ብቻ ካንተ በልጣለሁ አለው። ዮሴፍ ሹመት ያገኘው ቀውሶችን ለማስተዳደር ባለው አቅምና ችሎታ ምክንያት ነው። ዮሴፍ ያን ቀን ጠዋት በእስር ቤት ውስጥ እስረኛ ነበረ። ከሰዓት በኋላ ደግሞ ፈርዖን በግብፅ ምድር ሁሉ ላይ የበላይ አድርጎ ሾመው። የሥልጣን ሽግግሩ የተሟላ እንዲሆንም ፈርዖን ቀለበቱን ሰጠው። አስታውስ፣ ዮሴፍ በትውልድ ግብፃዊ እንኳን አልነበረም። እርሱ ዕብራዊና በሰው አገር ባሪያ ነበረ። በግልጽ እንደሚታየው ግን ከየትም ቢመጣ ችግር አልነበረውም። አስፈላጊ የሆነው ነገር ቀውስን የማስተዳደር ችሎታው ብቻ ነበረ። ስለዚህ ሰብሎች በተትረፈረፉበት በመጀመሪያዎቹ 7 ዓመታት ራሱን በመላ አገሪቱ ለመጓዝ ሰጠ። በከተሞች ውስጥ በሚገኙ ታላላቅ መጋዘኖች ውስጥ የሚከማቸውን እህል ስብስብ በማቀናጀት ትጉ ነበረ። 7ቱ የጥጋብ ዓመታት አልቀው የረሃቡ ቀውስ ሲመጣ ሀገሪቱ ተዘጋጅታ ነበረ። ነዋሪዎቹ ወደ መጋዘኖች ሄደው የሚያስፈልጋቸውን ምግብ ማግኘትም ቻሉ። ከነርሱ ተርፎም የዮሴፍ አባትና ወንድሞች ጨምሮ ከሌሎች ሀገራት የመጡ ሰዎችን መርዳትም ችለው ነበረ። ይህን ማን ማወቅ ይችል ነበር? እግዚአብሔር ብቻ። እግዚአብሔርም ዮሴፍን አዘጋጅቶት ነበረ። በረሃቡ ወቅት ዮሴፍ የግብርና ሀብቶችን የማስተዳደር ቀውስ በተጋፈጠበት ጊዜ ከዚህ ቀደም በሕይወቱ ያጋጠሙትን ቀውሶች በማሸነፍ ዝግጅት አድርጎ ነበረ። እያንዳንዱ ቀውስ ዮሴፍን ለመፈተንና ቀጥሎ የሚመጣውን ቀውስ ማሸነፍ እንዲችል ለማድረግ በእግዚአብሔር የታቀደ ነበረ። ዮሴፍ ራሱን ቋንቋውን እንኳን በማያውቀው በአሕዛብ ባህል ውስጥ ቢያገኘውም ወደ እግዚአብሔር የተጠጋ ነበረ። ሁልጊዜ ሥርዓት ያለውና ጠንቃቃ ነበር። ዮሴፍ እንደ ብዙዎቻችን አንዲት ሳንቲም እንኳን አያባክንም ነበረ።
እንዲሰራ በተሰጠው ሁሉ በትጋት ይሰራ ነበር። ከጌታው እይታ ውጪ ከሕዝብ እይታ ርቆ በወህኒ ውስጥ በነበረበት ጊዜ እንኳን ያልተለወጠም። ስህተት ሰርቶ ሊሆን እንደሚችልና በሚቀጥለው ጊዜ እንዴት የተሻለ እንደሚሰራ ለማሰብ ጊዜ ነበረው። በሁኔታዎቹ ላይ እግዚአብሔር እንዲናገረው ፈቅዶ ነበረ። ምንም እንኳን እያንዳንዱ ፈተና ቀደም ሲል ከነበረው ፈተና የተለየ ቢሆንም ቅሉ በሁሉም አልፎ ነበረ። ቀውስ ከመከሰቱ በፊት ዮሴፍ ትክክለኞቹን ቁልፎች በእጁ በመያዝ የእግዚአብሔርን ጥበብና አቅርቦት ለመክፈት ዝግጁ ሆኖ ነበረ። ለኔና ላንተም ተመሳሳይ ነው። እንደ ጊዜ ትጋትና ሐቀኝነት ያሉ ረቂቅ ሀብቶችን ጨምሮ በከንቱ ያጠፋናቸው ሌሎች ሀብቶች ማባከናችንን ብናውቅ እንኳን ንስሐ በመግባት አስተሳሰባችንን መለወጥ እንችላለን። በእግዚአብሔር እርዳታ አሁን ያለንበት ቀውስ መጥፎ ሁኔታዎችን ብቻ ሳይሆን በመጀመሪያ ለችግሩ አስተዋጽኦ ያደረጉትን መጥፎ ልምዶች ጭምር እንድናሸንፍ እንዲያነሳሳን መፍቀድ እንችላለን። ዋናው ነገር አንድ ቀውስን ለማሸነፍ ዋናው ነገር እግዚአብሔራዊ የአስተዳደር ክህሎትን ማዳበር ያስፈልጋል። ያንን ማድረግ የምንችለው ታዲያ እንዴት ነው? ይህ መጽሐፍ የሚነግርህም ራሱን ነው። እኛ እግዚአብሔር የፈጠራት ምድር ተንከባካቢዎች ነን። እኛ ያንን ስናደርግ እርሱ እኛን ይንከባከበናል። ለተንከባካቢ ትኩረት በመስጠት አስተዳዳሪ ተንከባካቢ መሆንን ትማራለህ። ከእርሱ ጋር ይበልጥ በቅርበት በተመላለስክ መጠን የተሻለ ይሆናል። ምክንያቱም እርሱ ስላንተ በጣም ስለሚያስብ አንተን ወደ እውነት መምራቱንም ይቀጥላል። እያንዳንዱን ቀውስ ስራውን ሕይወትህን ለማሳደግ ይጠቀምበታል። ለአንተ ባለው ጥበቃ ያስተካክልሃል፣ ይመራሃልም። ያንተን ትንሽ ዓለም ማስተዳደር በመማር እርሱን ማስደሰት እንድትችል እንደ ዮሴፍ በመሆን በእያንዳንዱ ቀውስ ላይ አሸናፊ እንድትሆንም ያስታጥቃል።